በመጨረሻም ላምሮት ካሁን በኋላ እኔ ያንተ ልጅ አይደለሁም፣ እንዲሁም ደግሞ አባትነት ግን ከኔ ላይ እንድታነሳና ፍቄ ጥየዋለሁ። ካሁን በኋላ ለዘመናት እናቴን አላይተኝ የነበረችውን ውድ እናቴን ዛሬ ግን ከእሷ እቅፍ ውስጥ ገብቻለሁና ሁለተኛ አንተን ማየት አልፈልግም የሚል አባባልም ብለዋለች። በዚህም የተነሳ ግርማ እባክሽ ልጅ እንደዚህ ማለት ታሪክኛ አይገባም። እኔ ሁሉ ስህተትና በደል የሰራሁት ለአንቺ ስል ነው እንጂ ለእኔ ብዬ ያደረግኩት አንዳችም ነገር አልነበረም። ስለዚህ ልትረጅኝ ይገባል በማለት ቢማጸናትም ለአምሮት ግን በጭራሽ ልማጸን አልችልም። አንተ የኔን ሕይወት አስተካክላለሁ ብለህ እኔ የምወደውን የማፈቅረውን ሰው ቀብረው አልገለህ። እኔ ደግሞ በደም የተጨመለቀ እጆች ነው ያለሁና ከአንተ ጋር መሆን አልፈልግም። ከአሁን በኋላ ሁለታችንም የተለያየ መንገድ ነው ያለን። አንተም የአባትነት ድርሻህን ተወጥተሃል። እስከ ዛሬ ላደረክልኝ ነገር ባላመሰግንም ግን ደግሞ የሚገባን ቅጣት ማግኘት አለብህ። እናም ወስጄ ፍርድ ቤት እገትርሃለሁ። ካሁን በኋላ ትርሲትንም ቢሆን ያደረካትን ነገር ለእኔ ያደረግክ መስሎኝ በዛ ሰዓት ስተባበር ኑር ያለው ነገር ግን አንተ እኔን እየተጠቀምክብኝና ለካስ ለድልድይህ መሰላል እያበጀ ነበር እንጂ ለእኔ ብለህ የምታደርገው አንዳችም ነገር አልነበረም። ስለሆነም ከዚህ በኋላ የእናንተ ግንኙነት አብቅቷል። አሁን ላይ እነዚህ ጨካኝና አረመኔ የምትላቸው ሰዎች ከአንተ በላይ ተሽለው እንዲሁም ደግሞ ለእኔ መልካም ሰዎች ነው ተገኝተውልኛል። እናም ህይወቴን ከእነሱ ጋር መቀጠል ስለምፈልግ አሁን ላይ አቶ ኪሮቤል የሚልህንና እናት የምትልን ትእዛዝ ብትፈጽምም ባትፈጽምም እኔ አይመለከተኝም። እኔ ግን ከአንተ አንድ የምፈልገው ትልቅ ነገር አለ። ከዚህ ቤት ለቀህ ትወጣለህ። ያለዛ ከዚህ ቤት አልወጣም የምትል ከሆነ የኔን ርዕሳ እንግዲህ ተሸክም ትወጣ ይሆናል በማለት ቢላዋ በማንሳት እጇን ልትቆርጥ እየሞከረችም ትገኛለች። ነገር ግን ግርማ እነዚህ ሰዎች ልጅን ምን አስነክተዋት ነው? ምንስ አሳይተዋት ነው ይህን ያክል ልትቀየርብኝ የቻለች በሚለው በጣም እያሰበና እየተጨነቀ በነበረበት አጋጣሚ እሱም ለምንድን ነው ጥቁር የለበሽ በማለት ጥቁር ለብሳ ባያት ጊዜ ጠይቋት ነበረ። ማን የሞተ ሰው አለ ወይስ ደግሞ ያች ጅል ሰራተኛ ሞተች እንዴ? ለነዛ መሆን አለበት አይደለ ይሄ ጥቁር ልብስ የለበሽው በማለት አምሮትን ያናግራታል። ለአምሮት ደግሞ በጣም አዝና ልቧ ስብር ብሎ ባየችው ነገር በተለይ ደግሞ እናቷና ኪሮቤል ሲሏት የነበረውን ነገር አልሰማም ብላ እና ደግሞ አላምንም ብላ ስለነበረ ነው አሁን በጣም ልቧ የተሰበረና የተጎዳችው እንዲሁም ደግሞ ያዘነችው እንጂ ጥሩ ሰው ነበረች። በነገራችን ላይ አባቷን ባታም ነው እኔ ያክል አትሰበርም ብዬ አስባለሁ። እንዲሁም ደግሞ ዛሬ ይህንን ፍንጃል ቡና ጠጥቱና ነገ መርዝ ጨምረላችኋለሁ ብላ ስትፎክር ነበረ። እኔ ለምሳሌ የጠበቅኩት ለአምሮት በእርግጠኝነት ከቡናው ላይ የሆነ ነገር ጨምራባቸው ከዛ ራሳቸውን ስተው አባቷን የምታግዝ እንዲሁም ደግሞ እያንዳንዱ ነገር ማድረግ የምትፈልገውን ነገር ታደርጋለች ብዬ ነበር ያሰብኩት እንጂ በጭራሽ ለአምሮት የማጠብቀውን ቪዲዮ አይታ ራሷን ችግር ውስጥ ትከታለች እንዲሁም ደግሞ ድካም ውስጥ ትከታለች ብዬ አጠበቁም ነበረ። ዞሮ ዞሮ ቪዲዮውን ማየቷ በጣም ለሷ ጠቃሚ ነው ብዬ አስባለሁ። ምክንያቱም በሌሎች ዘንድ ሲወራለት የነበረው አባቷ እንዲሁም ደግሞ እስከ ዛሬ ድረስ አላምንም እንደዚህ አይነት ሰው አይደለም አባቴ ብላ የምትከራከርለት ሰው ምን አይነት ሰው እንደሆነ መረዳቷ ይሄ ጥሩ ነገር ነው። ግን በዛ ሁኔታ ልቧ ተሰብሮም ነበር። ዞሮ ዞሮ ኪሮቤል ሳሎን ላይ ቁጭ ብሎ በነበረበት አጋጣሚ ላፕቶፕ ላይ ቁጭ ብሎ ፋይሎችን እየተመለከተ እንዴት አድርጌ ወደ ፍርድ ቤት ላስተላልፋቸው የሚል ነገሮችን እያመለከተ ነበረ። ቀድሞም ግርማ ከኮምፒውተር ላይ ፋይሉን ለማጥፋት ሰው ልኳል። ሰውም እያስላከም ነው ያለ። እነዛ ሰዎች ደግሞ በጣም ሊያመጡለት አልቻሉም ነበር። በዛም ተናዶ አሁንም ተስፋ ሳይቆርጥ በህይወት ካላችሁ ግን እድለኛ ናቸው ብሎ ከዝናሽ ላይ እስከ መዛትና እስከ መፎከር ደረጃም ደርሶ ነበረ። ዝናሽም በጣም ፈርታ ኪሮቤል እባክህ ነገር ይቅርብን፣ እንደው እነዚህ ሰዎች እኔ በጣም እያስፈራሩኝ ነው ያሉት፣ አሁን ላይ በጣም እየዛተብኝ ነበር። ግርማ ራሱ ለአምሮትም ቢሆን እንደዚህ ሁሉ ነገር አድርገናት፣ በተለይ ደግሞ የሰራተኛ ልብስ አልብሰናት ዝንብ የምትልልን አይመስለኝም፣ እባክህን ነገር እናቁም እያለችውም ነበረ። ኪሮቤል ደግሞ በጭራሽ እንደዛማ ሊሆን አይችልም፣ እንዴት እንደዚህ ትይኛለሽ? ስለዚህ አታስቢ፣ ነገሮችን ያስተካክላቸዋለሁ በማለት ገፋፍቶ እስካሁን ያሉበት ደረጃ ላይ አምጥታቸውም ነበረ። ሆኖም ለአምሮት እዛ ኮምፒውተር ላይ ያለውን ነገር ፋይል ካየሁት ኪሮቤል የሚባለውን እስከ መቼም ሲገዛኝ አይኖርም፣ ስለዚህ ሂጄ ማየት አለብኝ በማለት ነው ኮምፒውተሩን የታየችው። እና ወደ ኮምፒውተሩ ስትሄድ ግን የሚገርመው ነገር አባቴን ምን አይነት ቪዲዮ ቢይዝበት ነው ይህን ያክል እንደው እግሩ ስርዶ የተነጠፈለት የወደቀለት ምንድን ነው ብላ በሄደችው ግምገማና መሰረት ነው እንግዲህ
አባቷ እንደዛ ሆኖ ያየችው እንዲሁም ደግሞ በጣም ሲገላው ስታይ የጆን ጩኸት አድኑኝ እያለ ስለፈለገ የነበረው በጣም አይምሯን ብስጭት ተርብሽ አድርጎታል ማለት ነው። እንደዛም ሆና ገርሟት ነበር። በእርግጥ ኪሩቤል ላፕቶፑን እዛ ጋ አውቋለን ጥሎት ሄደ። የሚገርማችሁ ነገር ጥሎት ሄደው ለምንድን ነው? በአጋጣሚ መክሊት ትጠራውና የሆነ ፈልግሃለሁ ውጭ ወጥተን እናውራ ትለዋለች። ከዛ ያው እንግዲህ የበቀል መንገድ ግን እያስተካከልክ ስለሆነ ጥሩ ነው፣ ትርሲት በጣም እድለኛ ሰው ናት እያለች እያሞገሰችውም ነበረና ካወሩም በኋላ እንዲሁም ደግሞ ወደ ራሱ እንዲመለስ ካደረገችው በኋላ መክሊት እሺ በቃ እመለሳለሁ፣ እኔማ ያው ትርሲትን ያደርጓትን ነገር በበቀል መንገድ አስተካክላቸዋለሁ ብዬ ነበረ፣ ነገር ግን ሳስበው ይሄ መንገድ አያዋጣኝም በሚል ይስማማልና እንደሚተው ቃል ይገባላትና ወደ ውስጥ ሊሄዱ ሲል መክሊት እቅፍ ታደርገዋለች። እንግዲህ መክሊት ሳትወደው አቀረም ኪሩቤልም ቢሆን እንደዛው ብቻ ትርሲትን እየመሰለችው በጣም ብዙ ነገር እያወራት ነው ያለ። ዞሮ እንደዛ ካደረገችም በኋላ ለአምሮት አጋጣሚ በመጠቀም ነው ላፕቶፕ ላይ ያየችው ቪዲዮውን። ከዛ ስታይ በጣም ራሷን ስታ ኪሩቤል ሲመለስ ምንድን ነው ያየሽው? እንዴት ነው የሰው ፋይል ዝም ብለሽ ዘውለሽ የምታይ ይላታል። በእርግጥ በዚህ መልኩ እንድታዩ አልፈለግኩም፣ አንድ ቀን መውጣቱ አይቀርም ነበር ይሄ መረጃ፣ ስለዚህ ይቅርታ እንደዚህ ማድረግ አልነበረብሽም ሲላት ምንድን ነው ያለችው? በቃ ሁለታችሁም በደም የተጨማለቃችሁ ናችሁ ያለችው። እንዲሁም ደግሞ አሁን ላይ የሰራተኛ ምን ማለት እንደሆነ ገብቷታል። የሚገርማችሁ ነገር እኔ ይህንን የሰራተኛ ልብስ ስለብስ እንደ ውርደት ነበር የተሰማኝ፣ ነገር ግን አንተና አባቴ ከሰራችሁት ስራ አንጻር ሳይ ይሄ ትልቅ ሽልማት ነው። ሁለታችሁም በደም እጃችሁ ተጨማልቆ ሳይ የሰራተኝነት ልብስና ዝቅ ብሎ መኖር እንዲሁም ደግሞ ከምንም ወንጀል ሳልነካካ በነፃነት መኖሬን አመሰገንኩት፣ ይበልጥ ደግሞ ወደድኩት፣ ይበልጥም ደግሞ ዝቅ ሳይሆን ያልኩት ከፍ ነው ያልኩት በማለት አመሰገነች ያለችበትን ሁኔታ። ምክንያቱም በሰዓቱ አለብስም ብላ በጣም ስትመነጨጨቅና ስትመጻደቅ ስለነበረ በዛ ውስጥ ሆና ይህንን ነገር አስታወሰች እና ይሄ ጥሩ ነገር ነው፣ ይሄን ማገናዘቧ ማለት ነው። ዞሮ ግርማም እንግዲህ አልሰማም። እየጎረረ ወደ ቤት ሲመጣ ግን በጣም ነበር የተገረመው። ከመክሊት ጋር ትርሲት የምትሄድበት ቦታ እንሂድ ብሏት ኪሩቤል ሲወጡ ይገናኛሉ። ወዴት ነው ደግሞ የምትሄደው? ወይስ ደግሞ በትርሲት ቦታ እንደው በእሷ ልታካከስ ነው ናፍቆትን ምኑን ይለዋል። ኪሩቤልም እንዳንተ አይደለውም፣ ይልቅ አሁን ላይ የማስበው እንዴት አድርጌ ለፍርድ ቤት ላቅርብ የሚለውን ነገር እያሰብኩበት ነው እና የመጨረሻ አቃታን የምትስበው አንተ ትሆናለህ። ስለዚህ ለጊዜው ተደሰት፣ እኔ የሚሄድበት ቦታ ላይ ደርሻ ልመለስ ይለዋል ማለት ነው። ለአምሮትም የአባቷን ጉድ ከሰማች በኋላ እኔማ እሞታለሁ፣ ካሁን በኋላ ለማን ነው የምኖር? ጆን የምወደው ሰው የማፈቅረው ሰው ሞቷል፣ ስለዚህ ለምንድን ነው የምኖር ብላ እያለቀሰች ወደ ሜዳ ክፍሏ በመሄድ ቢላዋ ይዛ እጇን ቆርጣ ለመጣል እየሞከረች ነበረ። ግን እናቷ መንገድ ላይ አግኝታት ምን ሆነች ነው ስትላት የሚገርመችው ነገር ምንም አልሆንኩም በማለት ነበር ጥላት ሄደችው። እንዲሁም ደግሞ እንዴት እንደዚህ ሊሆን ይችላል እስከ ማለት ደርሳ የፈልጋትን ነገር ለማድረግ ስትሞክር ያው እያለቀሰች ነበር። በጣም ተሰምቷት ስሜታ ሆነ አላስፈላጊ ውሳኔዎች ልትወስን ስትል ነው እንግዲህ እናቷ ያየቻትና ኪሩቤል መሆኗን ነው ልጅቷ አስታለቀስ ነበር ስትለው በቃ አይተው ነው እኮ የግርማን ቪዲዮ ምናምን አባቷ ምን አይነት ሰው እንደሆነ ተረዳሽ፣ በአጋጣሚ ነበር እንደዛ ያየችው ይላታል። ከዛ ዝኑ በጣም ታዝናለች። እናም ሄዳ ማውራት ፈለገች እና ክፈችልኝ ስትላት አልከፍትም ያለችው። የሚገርማችሁ ነገር ታንኳኳ አሰማም። ከዛም ይኸውልሽ ልጅ እኔ ይህን ሁሉ ጉድ ችዬ የኖርኩት ለአንቺ ለልጆች ስል ነው፣ ግርማን ታግሼ የኖርኩት ለዚህ ነው። እኔ ምንም ደካማ በሆንም አንቺን መጠበቅ አያቅተኝም ከዚህ ጭራቅና አውሬ አባትሽ በማለት ማጽናናት ጀመረች ማለት ነው። እንዲሁም ደግሞ በቃ ለእናንተ ስንምኖር ስለዚህ ለእኔ ስትይ ትኖሪያለሽ እረሽ እንዳጎሽ በማለት አጽናናቻት። ለአምሮትም ቆም ብላ በማሰብ እሺ ብላ ቤሩን ከፈተችው። ከዛ እናትና ልጅ ተቃቀፉ፣ ደስ የሚል ጊዜ አሳለፉ። ኪሩቤልም ጨንቆት ስለነበረ እስኪ መክሊት ሂጂና እያቸው ስላቸው በቃ ተቃቅፈዋል። ከዛ እነሱም ወደ እነ ትርሲት ቦታ ሄዱ። ከዛ ሄደውም ጥሩ ጊዜ ያሳለፉ፣ አወሩ፣ ተጫወቱ ስለ ትርሲት። ኪሩቤልም አመሰግናት የበቀል መንገድ ልክ እንዳልሆነና ካሁን በኋላ እንደሚያስተካከል መንገዱን እንደሚመልሰው ይህ ቦታ ለእሱ እንዳልሆነ ገባው። እናም ከተጫወቱ በኋላ በቃ ወደ ቤት እንሂድ እስከ ማለት ደረጃ ደርሰው መመለስ ፈለጉ። ነገር ግን ግርማ ወደ ቤት ቀድሞ ሄዶ ስለነበረ የኔ ልጅ እኔና አንቺ አሁን በኋላ የዚህ ቤት ንጉስ ነን በማለት በደስታ ሊያቅፋት ሲመጣ ወደ ላምሮት ደግሞ በጭራሽ እሺ የምትል ሰው አልነበረችም። ተገርማ ከእናቷ ጋር መታ ስታየውም ነበረ።
ይች ገፊ ደግሞ ማን ሞቶባት ነው ይህን ጥቁር ያለበሰች እስከ ማለት ደረጃ ነበር የደረሰው። እንደዛ ሲላት ዝኑ በጣም ገርሟት ነበር ስታይ የነበረው። ለአምሮትም በቃ እስከሚጨርስ ብላ ሀሳቡን ታጨርሰዋለች። መጨረሻ ላይ ግን እኔ በአንተ ምክንያት ነው እንደዚህ ጥቁር የለበስኩት፣ ከአሁን በኋላ ግርማ እነህ በቃ አባቴ ብዬ ራሱ አልጠራህም እና እስር ቤት አሳስርሃለሁ፣ ስለዚህ አስቀፈድዳለሁ እያለችውም ነበረ። ግርማ በጣም ነበር የተናደደው እና አልጠበቀም እና ዋሽቷታል። ከዛ ግን ደግሞ አምኗል። ይህን ስራ የሰራሁት ለአንቺ ስል ነው፣ ምክንያቱም እሱ ሊያጠቃኝ ሲሞክር አንቺን እየተጠቀመብሽ እንደሆነ ሳቅ ነው እንዲህ ያደረግኩት በማለት ይነግራታል። ከዛም ውጣልኝ ትለዋለች እና ቢላዋ ይዛ እጇን ልትቆርጠው ነበረ። ሰው ግርማ በጣም ነበር የደነገጠው። ስለዚህ ግርማ ለልጁ ሲል በእርግጠኝነት ከዛ ቤት ለቆ ይወጣል ብዬ አስባለሁ። ነገራችን ላይ የግርማ ትወና በጣም ጎበዝ ነው፣ ይችላል። የድራማው ድምቀት ነው። እንደውም እንግዲህ ዛሬ ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ